በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልኝ እንደምን አላችሁ? ከአውደ ጥናት ዘግዕዝ ነው። አምላካችን እግዚአብሔር በሰላምና በሕይወት ጠብቆ ለዚች ሰዓት ስላደረሰን የተመሰገነ ይሁን። እዚህ መጽሐፍ ቀጥሎ ሌሎች 3 መጽሐፍትን አዘጋጅቻለሁ። ይሄን ታውቁታላችሁ ሁላችሁም። በዓለም አቀፍ ደረጃ የግዕዝን ቋንቋ ለአንደኛ ለሁለተኛና ለሶስተኛ ደረጃ ሳስተምርበት የነበረው ነው። አሁን ከዚህ ቀጥሎ ሌሎች 3 መጽሐፍትን አዘጋጅቻለሁ። እነዚህ መጽሐፍት እስከዛሬ ከተዘጋጀው ከልሳነ ግዕዝ የጋራ ቋንቋችን ከሚለው የሚለዩት በእንግሊዘኛ የተዘጋጁ ናቸው። ስለዚህ ወደ አማርኛ አማርኛና ግዕዝ የነበረውን ወደ እንግሊዘኛ በመቀየር እንዴት መማር እንደሚችሉ የሚያስረዳ መጽሐፍ ነው። ማለትም መማሪያ መጽሐፍ ነው። ባጭሩ ምንም ነገር አማርኛ ወይም ግዕዝ ወይም ሌላ የኛ ቋንቋዎችን ሳያውቁ የግዕዝን ቋንቋ በደንብ መማር ይችላሉ። እና መግዛት የምትፈልጉ ሰዎችም ከአማዞን ውድ ነው። ምናልባት ከ5 ጀምሮ እስከ $10 ቅናሽ ይኖረዋል ከኔ ከገዛችሁ ማለት ነው። እሺ እንግዲህ ወደ መጽሐፍት ልሂድ። እንግዲህ የግዕዝ መጽሐፍ አንደኛው ግዕዝ ላንጉጅ ፎር ቢጊነርስ ይላል። ለጀማሪዎች የተዘጋጀ መጽሐፍ ነው። ከፊደል ጀምሮ ከፊደል አከፋፈል ጀምሮ በጠቅላላ ስለ ፊደሎቻችን አጠቃቀም፣ ጥቅም፣ ታሪካዊ መነሻውን ከግዕዝ ጀምሮ ማለት ነው። አክቹአሊ ስለ ግዕዝ ቋንቋ ምንነት፣ ጥቅም፣ ከዚያ ደግሞ ፊደሎቻችን እንዴት እንደተገኙ፣ እንዴት እንደተመሰረቱ፣ እንዴት እንደተጻፉ፣ እንዴት ማጥናት እንዳለብን በልምምድ ጭምር ማለትም ለእያንዳንዱ ርዕስ ልምምድ አለው። ስለዚህ ምንም ነገር አማርኛ ሳናውቅ ይህንን ማጥናት እንችላለን፣ የግዕዝን ቋንቋ ማወቅ እንችላለን ማለት ነው። ስለዚህ ግዕዝ ላንጉጅ ፎር ቢጊነር የሚባለው አንደኛው መጽሐፌ ነው። አሁን አዲስ ከተጻፉት የኋላ ሽፋኑ ይህንን ይመስላል። የፊት ሽፋኑ ደግሞ ይህንን ይመስላል። ከኋላ ታሪካዊ የላሊበላና የአክሱም ሐውልቶች ይገኛሉ እና በደንብ አድርጎ ባህላችንን ሁሉ የሚያንጸባርቅ መጽሐፍ ነው ማለት ነው። ግዕዝ ላንጉጅ ፎር ቢጊነርስ። ቀጥሎ የግዕዝ ቋንቋ ትምህርትን በተመለከተ አሁን በሁለቱም በአማርኛም በእንግሊዘኛም ማስተማር ጀምራለሁ። አሁን መጽሐፍት ሁሉ አሉኝ፣ ሁሉንም አዘጋጅቻለሁ። በጻፍኳቸው መጽሐፍት መሰረት በእንግሊዘኛ ለሚፈልጉ የእንግሊዘኛ ክፍል ይኖረኛል፣ በአማርኛ ለሚፈልጉ ደግሞ የአማርኛ ክፍል ይኖረኛል፣ ከህፃናት ጀምሮ እስከ ትልልቆች ሰዎች። ስለዚህ ምንድነው መመዝገብ ትችላላችሁ ማለት ነው። መማር የምትፈልጉ ሰዎች መመዝገብ ትችላላችሁ። መጽሐፍቱን የምትማሩባቸውን መጽሐፍት ደግሞ በዚያው ባላችሁበት ማግኘት ትችላላችሁ ማለት ነው። ስለዚህ ያለኝ መልእክት ይሄ ነው ለዛሬ።